የጌታ ሰላምና ጸጋ ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት እየተዘጋጀ በሕይወት ቲቪ የሚቀርብላችሁ ወጣት ለወንጌል ዓላማ የተሰኘ ፕሮግራማችን ነው። ከዚህ በፊት ወጣቶችን በተመለከተ የተለያዩ ፕሮግራሞችን እየሰራን መቆየታችን ይታወቃል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ከተመሰረተ 50 ዓመት ሊሞላው ነው። ለዚህ ወርቅ ኢዮቤልዩ በዓላችንን በማክበር ሂደት ላይ ነው የምንገኘው። በአጥቢያ ደረጃ ከዘንድሮ የወጣቶች ሳምንት ጋራ ተከብሯል። እንደምታስታውሱት በህብረትና በቀጠና ደረጃ እየተከበረ ይገኛል። ዛሬ በዚህ የምንገኘው በሀገር አቀፍ ደረጃ ስለሚከበረው 50ኛ ዓመት የወጣቶች አገልግሎት ወርቅ ኢዮቤልዩ በዓል ስለ ክብረ በዓሉ ማጠቃለያና ስለ ክብረ በዓሉ የማጠቃለያና የስልጠና ፕሮግራም ለመነጋገር ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ስራ አስፈጻሚ አባላት በከፊል ከኔ ጋራ አሉ። ስለዚህ ዛሬ በዚህ ዙሪያ ውይይት እናደርጋለን። ስማቸውን እና አገልግሎት ድርሻቸውን ያስተዋውቁና ቀጥታ ወደ ውይይታችን እናልፋለን። መልካም ጊዜ እንመኛለን። ቲጂ እሺ፣ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ትግስት አበራ እባላለሁ። ኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች ቦርድ ሰብሳቢ ነኝ። ዛሬ በዚህ ታሪካዊ ፕሮግራምን በሚመለከት በተዘጋጀው ውይይት ላይ መልእክቴን ለማስተላለፍ በዚህ ስለተገኘው በጣም ደስ ብሎኛል። ወንድማችሁም ተስኖት ተስፋዬ እባላለሁ። በኢትዮጵያ ቃለ ሕይወት ወጣቶች አገልግሎት ላይ ስራ አስፈጻሚ ሆኖ ከሚያገለግሉ ወንድሞች አንዱ ነኝ። ይህንን በጣም በጉጉት ስንጠብቀው የነበረውን ክብረ በዓል ይዘት ለእናንተ ይፋ ለማድረግ በዚህ ስላለው በጣም ደስተኛ ነኝ። የእግዚአብሔር ጸጋ ይብዛላችሁ። ጸጋይ ጴጥሮስ እባላለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ሀገር አቀፍ የወጣቶች አገልግሎት ምክትል ሰብሳቢ በመሆን አገለግላለሁ። ዛሬ እንግዲህ 50ኛ ዓመት የቃለ ሕይወት ቤተክርስቲያን የወጣቶች ምስረታ በዓል ፕሮግራም ዝግጅት ላይ እንገኛለን። አመሰግናለሁ። እንግዶቼ። እኔም ዮናታን ስሞን እባላለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት አስተባባሪ በመሆን አገለግላለሁ። ያው ዛሬ የምንነጋገረው ቅድም እንዳልኳችሁ ስለ 50ኛ ዓመት ክብረ በዓላችን ነው። በዋናነት የወጣቶች አገልግሎት የተመሰረተው መቼ ነው፣ ምን ያክል ዓመታት ተጓዘ ከሚለው ብንጀምር ጥሩ ነው። ቲጂ እስቲ እሱን አብራሪልን። እሺ፣ አመሰግናለሁ። የወጣቶች አገልግሎት በ1967 ዓመተ ምህረት ነው የተጀመረው በላንጋኖ። በአገር አቀፍ ደረጃ በጥቂት ወገኖች ነው የተጀመረው። ዛሬ ግን ሰፍቶ እጅግ በጣም ተስፋፍቶ በብዙ መዋቅሮች ይሄ አገልግሎት አለ። በአጥቢያ ደረጃ፣ በህብረት ደረጃ፣ በቀጠና ደረጃ ለኢትዮጵያ ቃለ ሕይወት ቤተክርስቲያን በአገር አቀፍ ደረጃ ይሄ አገልግሎት እየተሰጠ ይገኛል። በውስጡም ብዙ አገልግሎቶች አሉ። ወንጌል ስርጭትን ወይም ወንጌልን በማሰራጨት የወጣቶች ድርሻ ሚና እጅግ በጣም ከፍ ያለ ነው። ደቀ መዝሙር በማድረግ እርስ በርስ መጽሐፍ ቅዱስን በማጥናት ቤተክርስቲያን ውስጥ በማገልገል የወጣቶች ድርሻ እጅግ በጣም ከፍ ያለ ነው። ብዙ አገልግሎቶችን እንሰጣለን። በዩኒቨርሲቲ አገልግሎት በጣም ስመጥር የሆነ ዩኒቨርሲቲ አገልግሎት አለን። በዚያም አገልግሎት ውስጥ የወጣቶች ሚና አለ። ስለዚህ በጥቂት ወገኖች ወጣት ለወንጌል ዓላማ በሚል መሪ ቃል በላንጋኖ የተጀመረው አገልግሎት ቤተክርስቲያን ውስጥ ቤተክርስቲያን ካላት ምእመናን ከግማሽ በላይ የሆነውን ቁጥር በመያዝ ይሄ አገልግሎት እየሰፋ መጥቷል ማለት ነው። ስለዚህ ቀላል እድሜ አይደለም። 50 ዓመታትን ተጉዘናል ማለት ነው። በዚህ አገልግሎት ውስጥ እጅግ በጣም ብዙ ሰዎች ተሳትፈዋል፣ አልፈዋል፣ ዋጋ ከፍለዋል ማለት ነው። ብዙ አስተባባሪዎች፣ ብዙ እንደኛ የስራ አስፈጻሚ አባል የሆኑ ወገኖች ከአጥቢያ ጀምሮ በማስተባበር በዚህ አገልግሎት ውስጥ አልፈዋል። ስለዚህ ዛሬ የሚያገናኘን ነገር ይሄ አገልግሎት 50 ዓመታትን ስለተጓዘ በደማቅ ለማክበር ነው። እንዴት እናክብር፣ መቼ እናክብር የሚል በጣም ብዙ ውይይቶች ከዚህ ዝግጅት ጀርባ ተደርገዋል። ብዙ ስብሰባዎች ተካሂደዋል። ስለዚህ ያንን 50 ዓመት ደግሞ ለማክበር ለመዘከር ዝግጅታችንን አጠናቀናል። በ67 የተጀመረው በዚህ ከጥቂት ወራት በኋላ በዚህ ዓመት 2017 ደግሞ 50 ዓመት ይሞላዋል ማለት ነው። እግዚአብሔር ስም የተመሰገነ ይሁን። በጣም ደስ የሚል ጉዞ ነው። ቤተክርስቲያናችን የኢትዮጵያ ቃለ ሕይወት ቤተክርስቲያን 100ኛ ዓመቷን ለማክበር እንቅስቃሴ ላይ ነች። እንደምታውቁት የወጣቶች አገልግሎት ደግሞ በመዋቅራዊ ደረጃ ከተመሰረተ 50 ዓመት
ተጉዟል። በጣም ጥሩ እድሜ ላይ ያለ ጎልማሳ ወይም በጣም የሥራ እድሜ ላይ የሚገኝ ሰው እንደማለት ነው። እግዚአብሔር ደግሞ በጎ ፈቃዱ ሆኖ ከመጀመሪያ ጊዜ ጀምሮ በማስተባበር በስራ አስፈጻሚነት በሰብሳቢነት ያገለገሉ ሰዎች በብዛት በመካከላችን በህይወት አሉ። አሁን ቲጂ እንደጠቀሰችው የወጣቶችን አገልግሎት 50ኛ ዓመት ለማክበር ዛሬ ሳይሆን የጀመርነው እና ወጣቶቻችንን በሚወክሉ የመዋቅሩ መሪዎች በተገኙበት ሰፊ ውይይቶችን አድርገናል። ብዙ ስብሰባዎችን አድርገናል። በጣም ዲቴል የሆኑ ነገሮችን ተነጋግረናል። ዛሬ እንደው ለህዝቡ ይፋ ለማድረግ ለወጣቶቻችን ለቤተክርስቲያን መሪዎቻችን መልእክት ለማስተላለፍ ነው በዚህ ያለ ነው። የክብረ በዓሉ ዓላማ ምንድነው ቲጂ? ለምንድነው 50ኛ ዓመት በዓላችንን በክብረ በዓል ደረጃ ወጥ በሆነ ደረጃ በአንድ ማዕከል ማክበር የፈለግንበት ዓላማ ምንድነው? እሺ አንድ ሁለት ሶስት ብለን ያስቀመጥናቸው ዓላማዎች አሉና አንደኛ ዓላማው ምንድነው? የ50 ዓመትን ጉዞ በማሰብ እግዚአብሔር ለወጣቶች አገልግሎት ያደረገውን ነገር በማሰብ የረዳንን እርዳታ በማሰብ በጋራ እግዚአብሔርን ማመስገን ነው። በኋላ የምናነሳቸው መርሃ ግብሮች ይኖራሉ እንዴት ተሰብስበን እንደምናከብር። ቅድምም አንተ ስታነሳ ነበረ በአጥቢያ ተጀምሯል። ስለዚህ በየመዋቅሩ ይቀጥላል። በሀገር አቀፍ ደረጃ ደግሞ ምን ያህል ተወካዮች ተገኝተው እንዴት ተሰብስበን እግዚአብሔርን እናመሰግናለን የሚለውን አንዱ ዓላማችን ነው። ስለዚህ በኋላ በይዘቶቹ ላይ ወይም በሂደቱ ላይ በደንብ ምናወራ ሆኖ አንዱ ዓላማው እግዚአብሔርን ማመስገን ነው። ለእግዚአብሔር ዕውቅና መስጠት ነው። በዚህ 50 ዓመት የረዳንን የተሸከመንን እግዚአብሔር ነው። አገልጋይን የሚሰጥ ህዝብን የሚሰጥ እግዚአብሔር ነው። መሪን የሚሰጥ እግዚአብሔር ነው። በዚህ 50 ዓመት ጉዞ ውስጥ መሪዎች አልተቋረጡም፣ አገልጋዮች አልተቋረጡም፣ አገልግሎት አልተቋረጠም። ስለዚህ ይህንን በማሰብ እግዚአብሔርን ማመስገን ነው አንደኛው ዓላማ። ሌላው ዓላማ ብለን ያሰብነው ይህንን ጉዞ ደግሞ ታሪክን ከሚያውቁ አገልግለው ካለፉ ወገኖች በመስማት ታሪክ ሰንዶ ማስቀመጥ ነው። ለትውልድ መተላለፍ አለበት። እንዴት እግዚአብሔር እንዳስጓዘን በጣም ብዙ የምንሰማቸው የምንደሰትባቸው አንዳንዴ እንባችን የሚመጣበት ብዙ ታሪክ አለ። የወጣቶች አገልግሎት ያሳለፈበት አንዳንዱ በእግሩ ተጉዟል፣ በጨለማ ተጉዟል። ስብሰባዎች በብዙ ምጥ ተደርገው ያውቃሉ። ዛሬ የተመቻቹ ኢንቫይሮንመንቶች አሉ። በጥሩ ሁኔታ ስብሰባ እናደርጋለን፣ በመኪና ተጉዘን እናደርጋለንና እነዚህ ታሪኮች ተጠቃለው የ50 ዓመት ሲጻፉ በጣም ፍሬያማ ነገ የሚያነቃቃ ይሆናል። ነገ ወጣትን የሚያነጽ የሚያነቃቃ የሚያበረታታ ይሆናል። ስለዚህ ሁለተኛው ዓላማ ያ ነው። ታሪክን ሰንዶ ማስቀመጥ፣ በሰነድ ማስቀመጥ ለትውልድ ለትምህርት፣ ለመጽናናት፣ ለመበርታት፣ ለአገልግሎት ጉልበት የሚሆነን ታሪክ ማስቀመጥ ነው። ሌላ እንደ ዓላማ ያስቀመጥ ነው 50 ዓመታት የተጓዝነውን ወደ ኋላ አይተን የሚቀጥሉትን 50 ዓመታት ደግሞ እንዴት እንጓዝ፣ እስከዛሬ እንደዚህ መተናል፣ ነገን እንዴት እንጓዝ ብለን ስልታዊ እቅድ ማቀድ ነው። ይሄ ስትራቴጂክ ፕላን የምንለው 50 ዓመታትን እንዴት የወጣቶች አገልግሎት ይጓዝ፣ በዝቅታም በከፍታም እስካሁን እንዲመተናል፣ የሚቀጥሉት ዓመታት ደግሞ እንዴት ቢሆኑ የሚለውን ስትራቴጂክ እቅድ ማዘጋጀትና ማጽደቅ ነው ሌላው ዓላማ ማለት ነው። በእነዚህ በጣም ሰፊና ብዙ ቢሆንም በእነዚህ 3 ነገሮች ግን ጠቅለል አድርገን አስቀምጠናል። በጣም ነው ማመሰግነው ቲጂ። ቀደም ለተመልካቾቻችን እንዳስታወቅ ነው ፕሮግራሙ መከበር የጀመረው በአጥቢያ ነው። በዘንድሮ የወጣቶች ሳምንት ተከብሯል። በህብረትና በቀጠና እየተከበረ ነው። አሁን በሀገር አቀፍ ደረጃ አሁን ቲጂ ባነሳቻቸው ዓላማዎች መሰረት አድርገን ሰብሰብ ብለን እናክብር ነው ያልነውና ይሄ የማጠቃለያ ፕሮግራም በሀገር አቀፍ ደረጃ የሚከበረው የ50ኛ ዓመት ክብረ በዓላችን መቼ ነው የሚከበረው? ቀኑ የት ነው የሚከበረው የሚለውን ደግሞ ምንቱ አንተ ብትጠቅስልን። መልካም። ይሄ በዓላችን የሚከበረው ከሚያዝያ 21 እስከ ሚያዝያ 24 ይሆናል 2017 ዓ.ም። ይህም ማለት ከማክሰኞ ቀን እስከ አርብ ቀን ይሆናል ማለት ነው። ማክሰኞ የመክፈቻ ፕሮግራም እናደርግበት ነው። ከዚያን ደግሞ አርብ ዕለት የማጠቃለያውን ፕሮግራም እናደርጋለን። በእነዚህ ቀናት ነው የሚደረገው። የት ነው የምናከብረው? ቦታው ደግሞ የሚሆነው ደቡብ ሸዋ ቀጠና ሆሳና ማለት ነው። በዚያ ይደረጋል ማለት ነው። በጣም ነው ማመሰግነው ምንቱ። ተመልካቾቻችን የፕሮግራሙ ማጠቃለያ የሚደረግበት ምንቱ ነግሮናል። ይሄ ክብረ በዓል የራሱ የሆነ መሪ ጥቅስ አለው። የኛ ስራ አስፈጻሚና ቦርድ ያጸደቀው
ፕሮግራሙን የምናከብርበት መሪ ቃላችን እና መሪ ጥቅሳችን ምንድነው? መልካም የክብረ በዓሉን መሪ ቃል ለመወሰን ቆም ብለን ማሰብ ነበረብን። የተወሰነም ውይይቶች አድርገናል። እንደ ሀገርም እንደ ቤተክርስቲያናችንም ደግሞ እንደው ምን ላይ ትኩረት ማድረግ አለብን ብለን ለማጤን ሞክረናል እንደ እግዚአብሔር ፈቃድና ወጣት በአስተምህሮ ጥራት ለህይወት ልህቀት በሚል መሪ ቃል ነው ፕሮግራሙ እንዲሆን ያሰብነው። ወጣት በአስተምህሮ ጥራት ለህይወት ልህቀት እና መነሻ ጥቅሳችንን ያደረግነው ከጳውሎስ የመጋቢያዊ መልእክታት ከሆኑት መካከል በአንዱ መጽሐፍ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ጳውሎስ ለልጁ መንፈሳዊ ልጁ ጢሞቴዎስ ይህንን ምክር ይሰጠዋል። በመጨረሻው የምዕራፍ 4 የመጨረሻው ቁጥር ላይ ለህይወትህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህንን ብታደርግ ራስህንና የሚሰሙህን ታድናለህና ይለዋል። ልጁ ጢሞቴዎስን ለህይወትህ እና ለትምህርትህ ተጠንቀቅ ብሎ ይመክረዋል። የሚገርመው ይሄ ምዕራፍ ሲጀምር ቁጥር 1 ላይ ማለት ነው። ምዕራፍ 1 ቁጥር 1 ላይ ስለ ሌላ ትምህርት አንስቶ ነው የሚጀምረው። እንደዚህ ብሎ ይጀምራል። በኋለኛው ዘመናት አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል ይላል። ስለዚህ አንድ ልክ ያልሆነ የአጋንንት ትምህርት አለ። ይህንን ትምህርት ደግሞ መመከት የሚችለው በጳውሎስ እይታ ለመንፈሳዊ ልጁ ሲመክረው በሌላ ትምህርት እንደሆነ ተረድቷል ማለት ነው። እና ብዙ ነገር ከነገረው በኋላ ለህይወትህና ለትምህርትህ ተጠንቀቅ በማለት ይመክረዋል። እንግዲህ ታሪካዊ ዳራውን የአንደኛ ጢሞቴዎስን ብንመለከት እንግዲህ ጳውሎስ በአራተኛው የሐዋርያዊ ጉዞ ነው ጢሞቴዎስን ለአገልግሎት አሳይን አድርጎት አስቀምጦት ያለፈውና በተቀመጠበት ቦታ ላይ የተለያዩ የሐሰት ትምህርቶች መሰማት ይጀምራሉ። እንዲሁ ታሪካዊ ዳራውን የሚያጠኑ ሰዎች ቢያንስ የጢሞቴዎስ መልእክት 3 የሐሰት ትምህርቶችን ለመመከት ተጽፏል ተብሎ ይታመናል። አንደኛው ሌሎችም እንደ ዮሐንስ መልእክት ላይ እንዳሉ የምካቲያዊ ጽሑፎች የኖስቲሳዊ ትምህርቶችን ለመመከት እያስጠነቀቀው ወይም እያሳሰበው እንደሆነ ይናገራሉ። ሌላኛው ደግሞ በጊዜው ምንም እንኳን እያሽቆለቆለ ቢሆንም የይሁዲ እምነት ተጽዕኖ በመካከላቸው ስለነበረ እሱን መመከት የሚችልበትን ጥበብ እየነገረው እንደሆነ ይነገራል። ሌላኛው ደግሞ ይሄ ብህትውና ወይም ሴሌበሲ የምንለው አይነት ራስን በመጨቆን አይነት ውስጥ ልምምድ ውስጥ ያለ የሐሰት ትምህርት እንደነበረ ይታሰባልና እሱን ነገር ትኩረት አድርጎ እሱን ከመመከት አንጻር ነው ይሄንን መልእክት ሲጽፍለትና አንድ ያጋንን ትምህርት አለ። እሱን መመከት የምትችለው ደግሞ በሌላ ትክክለኛ ትምህርት ነው በማለት ነው ለህይወትህና ለትምህርት ተጠንቀቅ የሚለው። ጢሞቴዎስ እንግዲህ ይሄ የወጣቶች ፕሮግራም ነው። የወጣቶችን 50ኛ ዓመት ክብረ በዓል ለማክበር ነው የተሰበሰብነውና ብዙ ሰዎች እንደሚሉት ጸሐፍት የጢሞቴዎስ መልእክትን የሚያጠኑ ሰዎች ጢሞቴዎስ ምናልባትም 30ና ወይም ከዚያ በታች በእድሜ ክልል ውስጥ ያለ ወጣት ነው ተብሎ ይታመናልና ለዚህ በለጋ እድሜው የቤተ ክርስቲያንን ኃላፊነት ለተሸከመ ወጣት ለትምህርቱና ለህይወቱ እንዲጠነቀቅ ያሳስበዋል። እነዚህ ሁለት ተነጻጻሪ ነገሮች ትምህርትና ህይወት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደሆኑ መመልከት ይቻላል። እንግዲህ አንድ የተበላሸውን ፍሬ በገንጥሎ በመጣል ማስተካከል እንደማይቻል ከስሩ ማረም እንደሚቻል ሁሉ የሐሰት ትምህርትን መመከትና ደግሞ ሰዎችን ወደ እውነት ትምህርት ማቅናት የሚቻለው በሌላ ትክክል በሆነ ትምህርት እንደሆነና ህይወቱን የሚመጥን ደግሞ የኑሮ ስርዓት እንደሚያስፈልግ እያሳሰበው ነው ማለት ነው። ለትምህርት ተጠንቀቅ፣ ለህይወት ተጠንቀቅ። ይህንን ብታደርግ ራስህን ታድናለህ ይለዋል። መጀመሪያው ትልቁ ግቡ ራስህን ታድናለህ ይለዋል። ከዚያን ደግሞ የሚሰሙህን የምታስተምራቸውን ሰዎች ታድናለህ። ስለዚህ ወጣትነትን ማንም አይናቅ እያለ ከፍ እያለም ያሳስበዋል። ስለዚህ ምናልባትም ይህን ፕሮግራም ታከን ለሚሰሙን ወጣቶች በኢትዮጵያ ቃልዮት ቤተክርስቲያን ውስጥ ላሉ የዚህ ቤተክርስቲያን ፍሬ ለሆኑ ይሄ አገልግሎት ለሚመለከታቸው ሰዎች ማሳሰብ ምን ፈልገው በመርሃ ግብራችንም ውስጥ በዋናነት ለማስረጽ የምንፈልገው ነገር ለትምህርታችን መጠንቀቅ
ወደ ቀደመው የአባቶች ትምህርት ወደ ቀደመው የክርስትና ትምህርት ሰዎች ሐዋርያት ዋጋ ወደ ከፈሉለት ብዙ ሰዎች ወደ ተሰውለት እኛም ደግሞ ቤተክርስቲያን በመጀመሪያ ወንጌል ከሰሙ ሰዎች ጀምሮ እኛ ጋር እስካደረሱ ሰዎች በብዙ መከራ ውስጥ ያለፉለት ነፍሳቸውን ቤተሰባቸውን ልጃቸውን ሁሉ ለመከራ ዳርገው ያሳለፉትን ይህንን ትምህርት እኛ ደግሞ አዲስ ተቀባይ የሆነን ትውልዶች አጥብቀን እንድንይዝ በዚህ ትምህርት ምክንያት ደግሞ ህይወታችን እንዲስተካከል የምናስተምራቸውንም ራሳችንንም እንድናድን ለማሳሰብ የተዘጋጀ ነውና መሪ ጥቅሳችን ከዚህ ጥቅስ ጋር የተያያዘ ነው ማለት ነው። በጣም ነው የማመሰግነው ምንቱ። እንደምታስታውሱት ሁላችሁም የወጣቶች ቦርድ ስራ አስፈጻሚው ተሰብስቦ ይሄንን ሲወስን እኛ ሁላችን የቃልዮት ቤተክርስቲያን ወጣቶች እንደሚያገለግል ሰው የጤናማ አስተምሮ የጤናማ ኑሮ የተሐድሶ መቃተት ውስጥ ያለን ሰዎች ነን። ይሄ ወቅት ወደ እውነተኛ ወደ ቀደመው የአባቶቻችን ወንጌል መመለስ ያለብን ወደ ጤነኛ አስተምሮ ብቻ ሳይሆን ጤነኛ የሆነ የህይወት ልምምድም ኑሮም የሚያስፈልገን ጊዜ ላይ ነውና አሁን ምንቱ እንዳለው መሪ ጥቅሳችንን ይሄንን ስናደርግ ወጣቶቻችንን ለጤነኛ አስተምሮ ለጤናማ አስተምሮ እንደዚሁም ደግሞ ክርስቶስን መግለጥ ለሚችል ህይወት ኑሮ እየተጣራን ነው። ጌታ ብስቶ ይባርክ። ከዚህ ጋር ያያይዤ የምጠይቅህ የፕሮግራሙ ይዘት ምንድነው የሚመስለው? እንግዲህ መሪ ጥቅስ አለን፣ አሁን ያነበብክልን ያብራራህልን መሪ ቃል አለን፣ ቀኑን ደግሞ ነግረህናል። የፕሮግራሙ ይዘት ምንድነው የሚመስለው? ከሚያዝያ 21 እስከ 24 ምንድነው የምናደርገው? መልካም ይሁን። እንግዲህ ሰፋ ያለ ፕሮግራሞች ይኖሩናል። ብዙ ፕሮግራሞች ተዘጋጅተናል። ይህንን መሪ ጥቅስ ሊያሰርጽ በሚችል ማናቸውም መንገድ እነዚህን ቀናቶች አብረውን ከምናከብረው የዚች ቤተክርስቲያን ፍሬዎች ጋር ለመከፋፈል የተዘጋጁ ፕሮግራሞች አሉ። ለምሳሌ የዝማሬ ፕሮግራም መርሃ ግብር ይኖረናል፣ በዝማሬ እግዚአብሔር የምናመልክበት። ሌላው ደግሞ የስልጠናና የትምህርት መርሃ ግብር ይኖረናል። በተለያዩ ርዕሶች ላይ ከመሪ ጥቅሱ ጋር በሚስማማ መልኩ የተዘጋጁ ስልጠናዎችና ትምህርቶች ይኖሩናል። ስነ ጥበባዊ ዝግጅቶች ይኖሩናል። በተለያዩ የጥበብ ስራዎች ይህንን መሪ ጥቅስና መሪ ቃል ለማስረጽ የተዘጋጁ ጥበባዊ ዝግጅቶች አሉ። ሌላው ደግሞ በቤተክርስቲያናችን የወጣቶች ታሪክ ከተመሰረተበት ጊዜ ጀምሮ እስካሁን ድረስ አገልግሎቱ እስከ ቀጠለበት ጊዜ ድረስ ያገለግሉ ሰዎች ጌታ በህይወት ያቆያቸው ሰዎች አሉ። አሁን አባቶች ሆነዋል። ያኔ ወጣት ሆነው ይህንን አገልግሎት ሲመሩ የነበሩ ሲያገለግሉ የነበሩ ሰዎችና ለነዛ አባቶች ለነዛ የእግዚአብሔር ሰዎች የውቅናና የምስጋና መርሃ ግብር ደግሞ ይኖረናል። ለነርሱ እውቅና የምንሰጥበት ስላገለገሉ ይህንን አገልግሎት ለኛ ስላደረሱ ምናመሰግንበት ደግሞ መርሃ ግብር ይኖሩናል። ሌላኛው የወጣቶች አገልግሎት የሚቀጥሉትን አመታት እንዴት ነው የሚቀጥለው በሚለው ጉዳይ ላይ ስልታዊ እቅዶች ይዘጋጃሉ። እሱንም ደግሞ የምናቀርብበት ፕሮግራሞች ይኖሩናል። በቤተክርስቲያናችን አመራር ላይ ያሉ ሰዎች የሚባርኩበት፣ ለትውልዱ የሚጸልዩበት፣ እርስ በርስ የምንነቃቃበት እጅግ በጣም ውብ የሆነ በብዙም ያንጽና ለሚቀጥሉት የአገልግሎት ጉዟችን በብዙ ምንታጠቅባቸውን መርሃ ግብሮች ተዘጋጅተዋል ማለት ነው። እግዚአብሔር ይመስገን። በጣም ጓግቻለሁ ነው የዚህ ፕሮግራም አካል ለመሆን ቀኑን ለማየት። እነማን ናቸው ተሳታፊዎቹ የሚለውን ደግሞ ጸግሽን ልጠይቀው። በዚህ ፕሮግራም የሚሳተፉ ወይም አሁን ምንቱ በተጠቀሰልን ከሚያዝያ 21 እስከ 24 በደቡብ ሸዋ ቀጠና ሆሳና ከተማ በሚደረገው የማጠቃለያ መርሃ ግብር ላይ የሚገኙ የሚታደሙ እነማን ናቸው? መልካም። እንደሚታወቀው የኢትዮጵያ ቃልዮት ቤተክርስቲያን የተለያዩ መዋቅሮች አሏት። በየመዋቅሩ የራሱ የሆነ አገልግሎት የምትሰጥ ቤተክርስቲያን ናት። ከአጥቢያ ጀምሮ እስከ ሀገር አቀፍ አጥቢያ ላይ የወጣቶች ሰብሳቢ የሆኑ የወጣት መሪዎቻችን ይሳተፋሉ። ምናልባት የወጣቶች ሰብሳቢ የሆነ ወገን የማይችል ከሆነ ደግሞ በሰብሳቢው አማካይነት የሚወከል ከኮሚቴዎቹ ውስጥ አንድ ሰው ተወክሎ ይገኛል ማለት ነው።
በተጨማሪም ደግሞ እያንዳንዱ አጥቢያ ላይ መጋቢ ያለበት የወጣቶች መጋቢ ያለበት አጥቢያ ከሆነ ያ የወጣቶች መጋቢ ይሳተፋል። አንዳንዱ ቤተክርስቲያን ላይ መጋቢ ሳይባል አስተባባሪ የሚባልባቸው አጥቢያዎች ስላሉ መጋቢ በሌለባቸው አጥቢያዎች ላይ ደግሞ የወጣቶች አስተባባሪ ካለ ያ አስተባባሪ ይሳተፋል ማለት ነው። በአጥቢያ ደረጃ እንደዛ ሆኖ ወደ ህብረትም ስንመጣ ተመሳሳይ ነው የሚሆነው። የህብረት ሰብሳቢ የወጣቶች ሰብሳቢ ይገኛል። በተጨማሪ ደግሞ ህብረት ላይ የሙሉ ጊዜ ወጣቶች አገልጋዮች የሆኑ የመሳተፍ እድል አላቸው። እነሱ እንዲሳተፉ ይደረጋል። ከዛም ደግሞ ከፍ ሲል በቀጠና ደረጃም የቀጠና አስተባባሪ አለ፣ የቀጠና ሰብሳቢ አለ የወጣቶች። እነዚህ የቀጠና የወጣቶች አስተባባሪና ሰብሳቢው ይገኛሉ። ሌሎቹም እንደየቀጠናውና እንደየልዩ ህብረት አስተባባሪ ያላቸው ወይም ሙሉ ጊዜ ተጨማሪ አገልጋዮችም ካሉ እነዛ ሙሉ ጊዜ ሰጡ የወጣት አገልጋዮች የሚገኙበት ፕሮግራም ይሆናል። በተጨማሪ የኢትዮጵያ ቃለ ሕይወት ቤተክርስቲያን በወጣቶች አገልግሎት ስር የተማሪዎች አገልግሎት አለ። የኮሌጅ ተማሪዎች፣ የዩኒቨርሲቲ ተማሪዎች እንዲሁም ደግሞ የሃይስኩል ተማሪዎችም አገልግሎት አለና እያንዳንዱ ህብረት የተማሪዎች ህብረት ሰብሳቢ ወክሎ ይልካል የተማሪዎቹን። ለምሳሌ አንድ ኮሌጅ አንድ ቦታ ላይ ፕሮግራም ይደረግ ከሆነ ያ ፕሮግራም ይደረግበት ቦታ ላይ መሪዎች አሉት። ከነዛ መሪዎች መካከል ሰብሳቢው ህብረቱን ወክሎ ይገኛል። እንዲሁም ደግሞ የየአካባቢው አስተባባሪዎች አሉን፣ የዩኒቨርሲቲ አስተባባሪዎች አሉንና ሙሉ ጊዜያቸውን ሰጥተው የሚያገለግሉ አስተባባሪዎች አሉ። እነዛም አስተባባሪዎች በዚህ ፕሮግራም የሚገኙ ይሆናል። ከዛ ውጪ ይህት ቤተ እምነት ወጣቶች አሉ። ከነዛ በኮታ እኛ በምንጠራው ወይም ቤተክርስቲያኒቱ በምትጠራው መልክ የሚገኙ ከቃለ ሕይወት ውጪም የሆኑ ወጣቶች ወይ ወጣት መሪዎች የሚገኙበት ፕሮግራም ነው የሚሆነው። በጣም አመሰግናለሁ። የፕሮግራሙ ታዳሚዎችን በተመለከተ ግልጽ የሆነ ጥሩ ማብራሪያ ነው ጸግሽ የሰጠህን። እንደምታውቁት ደብዳቤ ወጥቶ ይሄን ፕሮግራም በተመለከተ ለቀጠናዎች እና ከስር ላሉ መዋቅሮች ከዋናው ቢሮአችን ደብዳቤ ከወጣ ረጅም ጊዜ ሆኖታል፣ ወራት ሆነውታል። እኛ ለማሳሰብና ለማጠንከር ያክል ነው በዚህ ያለነውና የምዝገባ ሂደት አለ። ከተሳታፊዎች የሚጠበቅ ነገር አለ። ተሳታፊዎች ሲመዘገቡ የሚከፍሉት ክፍያ አለ። ይሄንን በደብዳቤ ለእያንዳንዱ መዋቅር በተለይ ደግሞ ለቀጠና ወጣቶች አገልግሎት ስለላክን ወደ ታች እንደወረደ ተስፋ እናደርጋለን። እስካሁን ምዝገባም እየተደረገ ነው ያለው። ከተሳታፊዎች ምንድነው የሚጠበቀው ጸግሽ? አሁን ከጠቀስካቸው ከአጥቢያ ከህብረት ከቀጠና ለሚመጡ የወጣት መሪዎች ከነሱ ምንድነው የሚጠበቀው? የምዝገባ ክፍያችንስ ስንት ነው? ክፍያው ምንድነው የሚሸፍነው የሚለውን አንተ አብራራለን። መልካም። ከተሳታፊዎች የሚጠበቀው የመጀመሪያው መመዝገብ ይጠበቃል። ለመመዝገብ ደግሞ የሚያስፈልገው ነገር 2500 ብር ብቻ መክፈል ነው። 2500 ብር ተከፍሎለት ቀደም ያነሳናቸው አካላት ተከፍሎላቸው መገኘት ይችላሉ ማለት ነው። ያንን የአጥቢያ ሲሆን አጥቢያዋ ትሸፍናለች፣ የህብረት ሲሆን ህብረት ቢሮ ይሸፍናል፣ የልዩ ህብረትም ሲሆን የልዩ ህብረቱ ቢሮ ይሸፍናል፣ የቀጠናም ሲሆን እንደዛው በተመሳሳይ መልክ የሚሸፈን ነው የሚሆነው። በተጨማሪ ያንን ስሊፕ ደረሰኙን ገቢ ያደረጉበትን ደረሰኝ በእጃቸው መያዝ አለባቸው። ለክትትል እንዲያመቸን ያንን ኮፒውን ራሳቸው ጋር ያደረጉና ዋናውን ደግሞ ወደሚቀጥለው መዋቅር ይልካሉ። በዛ መሰረት ማን እንደተመዘገበ ከየት አጥቢያ እንደተመዘገበ ያንን መረጃ ዋናው ጽህፈት ቤት ይዞ በዛ መልኩ ነው ክትትል የሚደረግ የሚሆነው። ምናልባት ወደ ፕሮግራሙ ሲመጣ እያንዳንዱ ሰው የቀበሌ መታወቂያ ያለው የቀበሌ መታወቂያውን ይዞ መምጣት ይጠበቅበታል። አንዳንድ ሰዎች ደግሞ የአጥቢያ ቤተክርስቲያን የአባልነት መታወቂያም ስላላቸው ያንንም ይዘው መምጣት ይጠበቅባቸዋል። ሁለቱም ያላቸው ሁለቱንም ይዘው፣ አንዱ ያላቸው ያላቸውን መታወቂያ ይዘው ይመጣሉ። ምክንያቱም ሌላ አካባቢ ላይ ሌላ ከተማ ላይ ስንንቀሳቀስ ማንነታችንን የሚገልጽ ነገር ስለሚያስፈልግ። በተጨማሪ
አልባሳት ያስፈልጉናል። እያንዳንዱ ሰው ለመኝታ የሚሆኑ የማታ ልብሶችን ይዞ መምጣት ይጠበቅበታል። በምንችለው አቅም አንሶላም ቢሆን ጋቢም ቢሆን እንደ አልጋ ልብስ አይነት ነገሮችን ይዘን ብንመጣ ፕሮግራሙ ላይ ወይም ፕሮግራሙ ቦታ ላይ የሚያስፈልግ ስለሆነ ጫናዎችን ለመቀነስ ይጠቅማልና ተሳታፊዎቻችን ይህንንም ይዛችሁ በመምጣት እንድትተባበሩን እናሳስባለን። በዋናነት እነዚህን ነገሮችን ከተሳታፊዎች እንጠብቃለን። በተጨማሪ ደግሞ ዝርዝር ሀሳቦች በደብዳቤ ተልከዋልና እዚህ እኛ ማናስተላልፈው ተጨማሪ መጠየቅ የምትፈልጉትም ነገር ካለ በመሪዎቻችሁ በኩል ሀሳቦችን ወይንም መልእክቶችን ማግኘት የምትችሉ ይሆናል። እኛም ጋር በስልክ ደውሎ ግልጽ ያልሆኑ ነገሮችንም መጠየቅ ይቻላል። ከሱ በተጨማሪ ሌላው ክፍያው ምን ይሸፍናል፣ የ2500 ብር ምን ይሸፍናል የሚል ጥያቄ ተነስቷልና በስልጠናው ወቅት ቁርስ፣ ምሳ፣ እራት ያስፈልገናል። ይህንንም ጭምር ምንሸፍነው በዚህ እናንተ በምትከፍሉት ክፍያ ስለሆነ 2500 ቁርስ፣ ምሳ፣ እራትንም ያካተተ ነው የሚሆነው። የቲሸርት ህትመት አለን። እሱንም ከዚሁ ላይ ነው የምናሳትመው። ተሳታፊዎች ቲሸርት ተዘጋጅቶላቸው በፕሮግራሙ ወቅት የሚለብሱት ስለሆነ ያንን ለማሳተም እንጠቀምበታለን። ፕሮግራሙ በሚደረግበት ከተማ ላይ በተለያየ ቦታ ላይ ስለምናድር ካደልንበት ወደ ፕሮግራሙ ለመምጣትና ከፕሮግራሙ ቦታ ወደ ቤታችን ወደ ማደሪያችን ለመመለስ ትራንስፖርት መኪናዎችን መኮናተር ስለሚጠበቅብን ለዛም ትራንስፖርት መክፈያ የሚሆን ነው ገንዘቡ። የተለያዩ የስልጠና ቁሳቁሶች አሉ። በጣም ብዙ በስልጠናው ወቅት ላይ የምናገኛቸው ቁሳቁሶች አሉ። እነዛንም ቁሳቁሶች ምን ሸፍነው በዚሁ ገንዘብ ስለሆነ እነዚህን ያካተተ ይሆናል። ሌሎችም ደግሞ አስተዳደራዊ ወጪዎች ይኖራሉና እነዚህን ሁሉ ምን ሸፍነው በዚሁ በ2500 ብር ስለሆነ ይህንን ታሳቢ አድርገን ነው 2500 ሁላችንም ተሳታፊዎች ከፍለን የምንገኘው። በጣም ጥሩ ማብራሪያ ነው ጸግሽ። ስለዚህ ከተሳታፊዎች የሚጠበቀውን ነገር በደንብ ጠቅሰሃል። ክፍያው ምን ያክል እንደሆነ እና ለምን ዓላማ እንደሚውልም እሱንም በደንብ አብራርተህልናል። እንዴት ነው መመዝገብ የሚቻለው? አንድ የአጥቢያ ቤተክርስቲያን የወጣት ሰብሳቢ ሊሆን ይችላል፣ ወይም ሌላ አጥቢያ ቤተክርስቲያኒቱ የምትወክለው የወጣት አገልጋይ፣ የህብረት፣ የቀጠና ሊሆን ይችላል። ከላይ ያልናቸው አካላት በዚህ ፕሮግራም ለመሳተፍ እንዴት ነው ምዝገባውን ማካሄድ የሚችሉት? ምዝገባው የሚደረገው ቀጥታ ለዚህ የተዘጋጀ አካውንት አለ፣ ንግድ ባንክ ነው። እሱ ላይ በእያንዳንዱ አጥቢያ ስም አንዲት አጥቢያ ለምሳሌ አንድ የወጣት ሰብሳቢና አንድ የወጣት መጋቢ ወይም አስተባባሪ ምትልክ ከሆነ በነሱ ቁጥር በዛ በተዘጋጀው አካውንት ቀጥታ ያስገባሉ። ወደሚቀጥለው መዋቅር ብሩ አይላክም። አጥቢያው ራሷ ናት ገንዘብ አስገብታ በነሱ ስም ስሊፑን ወይንም ደረሰኙን በእጇ ይዛ ያንን ደረሰኙን ነው ወደ ቀጣዩ መዋቅር ምትልከው። ለምሳሌ አጥቢያ ከሆነ ደረሰኙን ካስገባ በኋላ ለህብረት ይልካል። ህብረቱ ለቀጠና፣ ቀጠና ደግሞ ለዋናው ጽህፈት ቤት እነዛን ደረሰኞች በመላክ የምዝገባው ሂደት የሚከናወን ነው የሚሆነው። ህብረትም ላይ ሲሆን ወይ በግለሰቡ ስም ወይም በአጥቢያው ስም፣ አንዳንድ ጊዜ በግለሰብ ስም መላክ ማይቻል ከሆነ በአጥቢያ ደግሞ መላክ ማይቻልበት ሁኔታ ካለ በግለሰቡ ስም ገንዘቡ ገቢ ይደረጋል ማለት ነው። በዛ መልኩ ገንዘቡ ገቢ ተደርጎ ያ መረጃ እኛ ጋር ሲመጣ ነው አንድ ሰው ተሳታፊ መሆን ይችላል ብለን የምንለው። ከዛ ውጪ መረጃው እኛ ጋር ሳይደርስ ወይም ዋናው ጽህፈት ቤት መረጃው ሳይደርስ እኔ ተመዝግቤያለሁ ብሎ አንድ ሰው ዝም ብሎ ቢመጣና ለመሳተፍ ቢሞክር ይቸገራል። ምክንያቱም ውስን ቦታ ነው ያለን። ከዛ በላይ የሚመጡ ሰዎችን ማስተናገድ ስለምንቸገር በዛ መልኩ ምዝገባው የሚካሄድ ይሆናል። አካውንቱን ደግሞ ወደ በኋላ አካባቢ የምናሳውቅ ይሆናል። ምናልባት እዚህ ጋር ጸግሽ አንዳንድ ጥያቄዎች ይመጣሉ ወደኛ ወደ ዋናው ቢሮና አንዳንዶች ከርቀትም ከምንም አንፃር በአንድ ህብረት ስር የሚገኙ አጥቢያዎች ሰብሰብ ብለን በወጣቶች አገልግሎት በህብረቱ የወጣቶች አገልግሎት አማካኝነት ገቢ ማድረግ እንችላለን ወይ ስማቸውን ዘርዝረን ጽፈን የሚልም አለ። እንደዛ ይቻላል?
እሱ በጣም ጥሩ ጥያቄ ነው። አንዳንድ አካባቢዎች ወይንም አጥቢያ ቤተክርስቲያናት ባንክ በሌለበት አካባቢ ገጠር ራቅ ብለው ሊኖሩ ስለሚችሉ የዛን አካባቢ ተመዝጋቢዎችን የህብረቱ ተወካይ ሰብሰብ አድርጎ ስም ሊስታቸውን ለነዚህ ሰዎች ነው 50 ሰው ከሆነ የ50 ሰው አማውንት አባዝቶ ካስገባ በኋላ ይሄ ገንዘብ የገባው የነዚህ 50 ሰዎች ነው ብሎ ለኛ መላክ ይችላል። በዛ መንገድ ማቅለል ይቻላል። እሺ በጣም አመሰግናለሁ። እንግዲህ ፕሮግራማችንን ያጠቃልልን ነው። ለፕሮግራሙ ስኬት አሁን ከላይ ተመልካቾቻችን ከላይ ለተጠቀሰው ለዚህ ሀገር አቀፍ የወጣቶች አገልግሎት 50ኛ ዓመት ክብረ በዓል የሁሉም መዋቅሮች ሚና ትልቅ ነው። በመጀመሪያ ደረጃ አጥቢያ ቤተክርስቲያናት የቃለ ሕይወት አጥቢያዎች በሚገኙባቸው ቦታዎች ያሉ ሁሉ አንድ የወጣት አገልጋይ ሰብሳቢ ወይም ደግሞ ሰብሳቢ ማይችል ከሆነ ሌላ የሚወከል ሰው በመላክ በዚህ ፕሮግራም ትልቅ ሚና መጫወት ይችላሉ። ህብረቶች የአጥቢያ ቤተክርስቲያን ህብረቶች፣ ልዩ ህብረቶች፣ ቀጠናዎች ሁሉም የቃለ ሕይወት መዋቅር ሚናው ትልቅ ነው። በዋናነት ደጋግመን እንደጠቀስነው የዚህ ፕሮግራም ተሳታፊዎች የቤተክርስቲያናችንን መነሻ አጥቢያ ስለሆነ የአጥቢያ ወጣት አገልግሎት ውስጥ ያሉ ሰዎች ናቸው። ስለዚህ አጥቢያዎች ለአንድ የወጣት መሪ 2500 ብር በመክፈል በማስመዝገብ ለዚህ ስልጠና መላክ ይጠበቅባቸዋል። ህብረቶች እንደዚሁ የወጣት አገልጋዮቻቸውን መላክ ይጠበቅባቸዋል። ቀጠናዎች እንደዚሁ መላክ ይጠበቅባቸዋል። እንዴት ነው ምዝገባው የሚለውን ጸግሽ በደንብ አብራርቶታል። በደብዳቤ ለቀጠናዎች ልከናል። በቤተክርስቲያን አካውንት ተከፍቶ በሱ ነው የሚከፈለው። ስለዚህ በዛ የሂሳብ ቁጥር አጥቢያዎችም ህብረቶችም ገቢ በማድረግ የተሳታፊዎቻቸውን ማስመዝገብና ለዚህ ስልጠና ማዘጋጀት ይጠበቅባቸዋል። ምናልባት የመመዝገቢያ ሂሳብ ቁጥሩን ወይም አካውንቱን ማወቅ እንፈልጋለን የምትሉ ከሆነ ከስር ይሄ ፕሮግራም እየተላለፈ ይቀርባል። በድምጽ ወይም በቃል ለማለት ያክል 1015 89 81 97 5 የኢትዮጵያ ንግድ ባንክ ነው። 1015 89 81 97 5 ኢትዮጵያን ቃለ ሕይወት ቸርች ነው የሚለው ማለት ነው። በዚህ መንገድ መመዝገብና የዚህ ፕሮግራም አካል መሆን ይቻላል። ፕሮግራማችንን ያጠቃልልን ነው። እንደ ስራ አስፈጻሚዎቻችንን ወክለን ነው በዚህ ያለነው። እኛ ሁሉ መገኘት ስለማይችል የወጣቶችን አገልግሎት ቦርድ ወክለን ነው በዚህ ያለነውና ለተሳታፊዎች፣ ለአጥቢያ ቤተክርስቲያን መሪዎች፣ ለመዋቅር መሪዎች ወይም ይህንን ፕሮግራም ለሚካፈሉ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት 50ኛ ዓመት የማጠቃለያ ክብረ በዓልን በተመለከተ የመጨረሻ መልእክት እንድታስተላልፉ እድል እሰጣለሁ። ምንቱ ባንተ እጀምራለሁ። ከዛ ወደ ጸግሽ መጣና ሰብሳቢያችን ሰብሰብ አድርጋ ታጠቃልላለች። መልካም። እንግዲህ እግዚአብሔርን እናመሰግንበት ትልቅ እድል ነው። የወጣቶች አገልግሎት 50 ዓመት በሙሉ በእግዚአብሔር ምሕረት በእግዚአብሔር ጸጋ በብዙ ውጣና ውረዶች ተጉዟል። ይሄ በጣም ትልቅ እድል ነው። መቼም ጌታ በዚህ ቤተክርስቲያን ውስጥ ወንጌልን ለኢትዮጵያ ምድር በማዳረስ የሰራውን ስራ ለማመስገን አይቻልምና የወጣቶች አገልግሎት ደግሞ የዛ የሰፊ ስራ አንዱ አካል ነው፣ ሰፊውም አካል ነውና እግዚአብሔርን ስለዛ በመጀመሪያ በጣም አመሰግናለሁ። ይሄንን መርሃ ግብር ለመካፈል እድሉ ያላቸው ቅድም ወንድሜ ጸግሽ የዘረዘራቸው ይሄንን መካፈል የሚችሉ ሰዎች ሁሉ እዚህ ታሪካዊ ፕሮግራም ላይ ቢሳተፉ መልካም ነው ላለውና አበረታታቸዋለሁ። ማንኛውም ሰው እዚህ ፕሮግራም ላይ መሳተፍ የሚችል ሰው እንዲሳተፍ አበረታታለሁ። የሚከፈለውን ዋጋ ሁሉ ከፍሎና በዚህ ሂደት ውስጥ ደግሞ ከአጥቢያ ጀምሮ እስከ ቀጠና ድረስ ባሉ መዋቅሮች ውስጥ እገዛቸው የሚያስፈልጋቸውን ሰዎች ከአጥቢያ ጀምሮ እገዛ እንዲያደርጉላቸው መንገዱን እንዲያሳልጡላቸውም ደግሞ ማሳሰብ ፈልጋለሁ እና እዚህ ሊሳተፉ የሚችሉበትን መንገድ ሁሉ እንዲያቀሉላቸው
እገዛ እንዲያደርጉላቸው አሳስባለሁ። እግዚአብሔር በጣም ድንቅ የሆነ የመተናነጽ ጊዜ እንደሚሰጠን ተስፋ አደርጋለሁ እና ለሚቀጥሉት ደግሞ ብዙ ዓመታት የወጣት አገልግሎትን ወደፊት እንደ እግዚአብሔር ፈቃድ የምናስኬድበትን ጥበብ እና ጸጋ በመንፈስ ቅዱስ ኃይል በእግዚአብሔር ቃል ውስጥ ባለም ደግሞ ጥበብ እንደሚሞላን አስባለሁና ይሄው ነው ዮኒ። ያው እኔም በስተመጨረሻ ላይ ማስተላለፍ የሚፈልገው መልእክት እንደዚህ አይነት ፕሮግራሞች ሁሉ ጊዜ አይገኙም። ለዛውም በ50 ዓመት አንዴ ነው እድሉን የምናገኘውና እድለኛ ሰው ነው ይሄንን መሳተፍ የሚችለው። ስለዚህ እድሉ ተሰጥቶን አለመሳተፍ ትልቅ ነገር እንደማጣት መቆጠር አለበት ብዬ አስባለሁና መጽሐፍ ቅዱስ ዕብራውያን 10:23 ላይ ሲናገር የተስፋን ቃል የሰጠ ታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ካለ በኋላ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ ይላል። እንደዚህ አይነት ፕሮግራሞች ለመልካም ነገር የምንነሳሳበት በግል ህይወታችንም በቤተክርስቲያን አገልግሎታችንም በምንኖርበት ማህበረሰብ ውስጥ ለመልካም ነገር በጣም የምንነሳሳበት አጋጣሚ ስለሆኑ እንደዚህ አይነት እድሎችን ስናገኝ ለመሳተፍ ምንችለውን ሁሉ ማድረግ ይጠበቅብናል። እግዚአብሔር ደግሞ በእንደዚህ አይነት ፕሮግራሞች ያዘጋጀው ራሱ የሆነ በረከት አለ። እኛ ዛሬ መግለጽ የማንችለው ወንድሞች በህይወት ቢቀመጡ እነሆ መልካም ነው እነሆ ያማረ ነው ይላል። በዛ በረከትን አዟልና ያንን በረከት ለመካፈል ነው በጉጉት ያንን ፕሮግራም መጠበቅ ያለብንና ተሳታፊዎቻችን እድሉን ያገኛችሁ እድሉ የተሰጣችሁ ተሳታፊዎች በሙሉ በምንም ምክንያት ወደ ኋላ ሳትቀሩ ይህን ፕሮግራም እንድትሳተፉ ግብዣችን ነው። ሁላችንም እንድንሳተፍ ይሆን። እሺ አመሰግናለሁ ጸግሽ። ቲጂ እስካሁን ያለው የምዝገባ ሂደት ምንድነው የሚመስለው? ምዝገባው መቼ ነው የሚጠናቀቀው? እሺ ዮኒ ጥሩ ጥያቄ ነው። እስካሁን በተለያዩ ቦታዎች ምዝገባዎች እየተደረጉ ናቸው። እንቅስቃሴዎች አሉ እና የመጀመሪያ ዙር ምዝገባ ኦሬዲ ተጠናቋል። የመጨረሻውና ሁለተኛው ዙር ምዝገባ ነው ያለው። ስለዚህ ይሄ ታሪካዊ ፕሮግራም ነው። በጣም ጥቂት ቦታ ነው ያለን። እንደሚታወቀው የኢትዮጵያ ቃለ ሕይወት ቤተክርስቲያን በጣም ሰፊ ናት። ከ10,000 በላይ አጥቢያ ያላት በብዙ ሚሊዮን የሚቆጠር ምእመን ያላት ናትና ያንን ሁሉ በአንድ ቦታ መሰብሰብ እጅግ በጣም ከባድ ስለሆነ እንደው ጥቂት ተወካዮችን ነው ልንሰበስብ የምንችለው። ስለዚህ ጥሩ መሯሯጥ ወይም በተሰጠው ኮታ መሰረት በጊዜ መመዝገብ ለዚህ ፕሮግራም ለዚህ ታሪካዊ ፕሮግራም ተካፋይ ያደርጋል። ሁለተኛው ዙር የሚጠናቀቀው መጋቢት 30 ድረስ ነው። ይሄ በደብዳቤም የተሰራጨ ነገር ስለሆነ ስለዚህ ይሄ መረጃ ገና አሁን እየሰማችሁ ያላችሁ ወጣቶች እንኳን ካላችሁ አጥቢያችሁ ጋር በመሄድ ህብረት በመሄድ ቀጠናን ኮሚኒኬት በማድረግ ይሄንን ምዝገባ በፍጥነት እንድትቀላቀሉ ነው ጥሬን ማቀርበው። በጣም ጥቂት ቦታ ነው ያለን። ጥቂት ኮታ ነው ለቀጠናዎች የሰጠነው። ስለዚህ የዚህ ታሪክ ተካፋይ ለመሆን 50 ዓመታትን እንዴት ያገልግሉት እንደተጓዘ በአይነ ስጋ ለማየት እዛው ተገናኝተን ከትልልቅ አባቶች እግር ስር ለመስማት ብዙ ስልጠናዎችን ለመካፈል ከኢትዮጵያ ጥግ እስከ ጥግ ነው ወጣት የሚሰበሰበው። ብዙ ጊዜ በአጥቢያችን በአካባቢያችን ያለውን አገልግሎት ነው የምናየው የምንሰማው ህብረትም የምናደርገው አብረን ካለን ወገኖች ነው። ግን ይሄን ፕሮግራም ላይ የሚያደርገው በመላው ኢትዮጵያ ያሉትን ወጣቶች በአንድነት የሚሰበስብ ነው። በተለያየ አካባቢ ያለውን ልምድ የምንከፋፈልበት ነው። አንድ አይነት ልብስ ለብሰን አንድ አዳራሽ ላይ ከአንድ ከእግዚአብሔር ቃል ማዕድ የምንቋረስበት ጊዜ ነውና ይህ እንዳያመልጣችሁ በፍጥነት አጥቢያን እንድታነጋግሩ የአጥቢያ መሪዎችን እንድታወሩ በቅርባችሁ ያለውን ሁሉ እንድታማክሩ በምትችሉት መንገድ ሁሉ የዚህ አካል እንድትሆኑ ነው ጥሬን ማቀርበው። ስለዚህ እንደተናገርኩት መጋቢት 30 ላይ ይሄ ምዝገባ ያልቃል ይጠናቀቃል ማለት ነው። ያ ተመልካቾቻችን መጋቢት 30 ምዝገባው ይጠናቀቃል። የመጀመሪያ ዙር ምዝገባ እስከ የካቲት 15 ቀጥሎ ነበር። መሀል ላይ ባሉት ቀናት የመጀመሪያዎቹን አጣርተን ሁለተኛውን መጋቢት 1 ነው የምንከፍተው። አሁንም ከዛ በፊት ባሉ ቀናትን መመዝገብ ይቻላል። እስከ መጋቢት 30 በኋላ መመዝገብ አይቻልም። ለአስተዳደራዊ ስራዎች ባጅ ለማዘጋጀት ተሳታፊዎችን በስም ለመለየት ቦታ ለመደለል ሁሉ ጊዜ ስለሚያጥረን መጋቢት 30 ላይ እናጠናቅቃለን።
ስለዚህ አሁን ቲጂ እንዳሳሰበችው በዚህ ጊዜ ውስጥ እንድትመዘገቡ ደጋግመን ጥሪ ማስተላለፍ እንወዳለን። ቲጂ መልእክትሽን አስተላልፊና በዛ እንጨርሳለን። እሺ አመሰግናለሁ ዮኒ። ቅድምም ወንድሜ ጸግሽ አንስቶታል። እነዚህ በጥቂት አመታት መካከል የሚገኙ እድሎች ናቸው። የዛሬ 40 አመት የዛሬ 30 አመት ያገለገሉ ወይም ያለፉ ወጣቶች ይህንን እድል አላገኙም። በእኛ ዘመን እድለኞች ስለሆነን በዚህ 50ኛ አመት ወቅት ላይ ተገናኝተናል ማለት ነው። ስለዚህ እንደ ትልቅ እድል መቁጠር አለብን። እኔ ራሴንም መቆጥረው እንደ እድለኛ ነው። በዚህ 50 አመት መጨረሻ መዝጊያዋ ላይ እግዚአብሔር እድል ሰጥቶኝ ይችን ቤተክርስቲያን በማገልገሌና የዚህ ደግሞ ታሪካዊ ፕሮግራም ባለቤት በመሆኔ እዚህም ያላችሁ ሁሉ ወንድሞቼ እንደዛው። ስለዚህ ይሄ ፕሮግራም እንዲሳካ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ ነው ጥሪ ማቀርበው። የአጥቢያ መሪዎች አባቶችን በመዋቅር ያላችሁ አባቶችን ሁሉ ጥሪ ያቀርባለው። እስከዛሬ ድረስ ወጣቶችን በመደገፍ በመምከር አቅጣጫ በማሳየት የሚያስፈልገው ነገር ሁሉ በመስጠት ከዚህ ወጣቶች አገልግሎት ጎን ላይ ያለምንም ጥርጥር አባቶች ነበራችሁ። ስለዚህ በዚህም ፕሮግራም ላይ ሁሉ ነገራችሁን እንድትሰጡ አሳልፋችሁ እንድትሰጡ አደራ ጭምር ነው የምሰጠው። እናቶችም ለዚህ አገልግሎት የሚያስፈልገውን ሁሉ እንድታደርጉልን ከጎናችን እንድትቆሙ በጸሎትም ጥያቄ በመናቀርበው ነገር ሁሉ ከጎናችን እንድትሆኑ ደግሞ ጥሬን አስተላልፋለሁ። በተለይ የፕሮግራሙ ባለቤት የሆናችሁ ወጣቶች ደግሞ ለዚህ ነገር እንድትነሳሱ ሁሌ አነሳለሁኝ። ለዚህ ጉዳይ በተሰበሰብን ቁጥር ሁሌ ማሰብ ያለብን እከሌ በኔ ቦታ ቢሆን ይሄንን ፕሮግራም እንዴት ያከብረው ነበር። ምክንያቱም ባላደራም ጭምር ነን። እግዚአብሔር አምኖ ነው በእኛ እጅ የሰጠው እንጂ እነከሌ ቢሆኑ የተሻለ ነገር ሊያደርጉ ይችሉ ነበር። ምናልባት ሊሆን ይችላል። እግዚአብሔር ግን ስላመነ ይህንን ፕሮግራም በእኛ እጅ ሰጥቶናል። ስለዚህ ወጣቶች ለዚህ ፕሮግራም መሳካት እንድትሯሯጡ አብረን እግዚአብሔርን እንድናመሰግን እንድንተያይ አብረን እንድንሰበሰብ በተለይ በየመዋቅር ያላችሁ ወጣት መሪዎች ለምዝገባ ወጣቶችን ለመሰብሰብ ከላይ ለሚደረገው ጥሪ ቶሎ ምላሽ ለመስጠት ራሳችሁን ዝግጁ እንድታደርጉ የታሪክ ተካፋይ እንድትሆኑና እግዚአብሔር ደግሞ በዚህ እንዲከብር ጥሬን አስተላልፋለሁ። አመሰግናለሁ። እንግዶቼ ተመልካቾቻችን የአጥቢያ ቤተክርስቲያን መሪዎች ወይም የመዋቅር መሪዎች ማንኛውም ጥያቄ ካለባችሁ በእያንዳንዱ መዋቅር ያለው የወጣት መሪዎችን ማናገር ትችላላችሁ። ከዛ ያለፈ ደግሞ ጥያቄ ካላችሁ በስር በመናስቀምጠው የስልክ ቁጥር 50ኛ አመቱን በተመለከተ ማለት ነው ማስተላለፍ ትችላላችሁ። ስለነበረን ግሩም ጊዜ እጅግ አድርጌ አመሰግናለሁ። ፕሮግራማችን በዚህ ተጠናቀቃል። ጌታ ኢየሱስ ይባርካችሁ።